ዓለምን ድንገት ያናወጠው አስፈሪው የኢራን ጦርነት ገና በሁለት ሳምንቱ የአሜሪካን ግዙፍ ወታደራዊ ጡንቻና ካዝና ባልተጠበቀ ፍጥነት እየበላው ይገኛል። ፔንታጎን ይፋ ባደረገው አስደንጋጭ መግለጫ መሰረት ጦርነቱ በጀመረ በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር የፈሰሰ ሲሆን በአሁኑ ሰዓትም አሜሪካን በየቀኑ በአማካይ 1 ቢሊዮን ዶላር ገደማ ለዚህ ጦርነት እያወጣች ትገኛለች። በተለይም በመጀመሪያዎቹ 48 ሰዓታት ውስጥ ብቻ እንደ ፓትሪዮትና እጅግ ያሉ ውድ የሆኑ ሚሳኤል መቃወሚያዎችን ጨምሮ ለጥይትና ለተተኳሾች ብቻ 5.6 ቢሊዮን ዶላር መጋየቱ የጦርነቱን አስከፊነት ያሳያል። በመሬት ላይ ያለው ቁሳዊ ውድመትም እጅግ ከፍተኛ ነው። የኢራን ጥቃቶች 2.5 ቢሊዮን ዶላር የሚያወጡ የአሜሪካንን ወታደራዊ ንብረቶች አመድ አድርገዋል። ከነዚህም መካከል በኳታር የሚገኘውና 1.1 ቢሊዮን ዶላር የሚያወጣው ግዙፉ ANFPS 132 የቅድመ ማስጠንቀቂያ ራዳር እንደዚሁም እያንዳንዳቸው ግማሽ ቢሊዮን ዶላር የሚያወጡ 2 ANTPY 2 የራዳር ክፍሎች ይገኙበታል። በሰማይ ላይም 3 F-15 የውጊያ ጄቶች እና 4 MQ-9 ሪፐር ድሮኖች ተመተው የወደቁ ሲሆን በባህሬንና በኩዌት የሚገኙ የሳተላይት መገናኛዎች የመከላከያ ሽፋኖች የጥቃቱ ሰለባ ሆኗል። ከዚህ ሁሉ የቢሊዮን ዶላር ክስረት በላይ ደግሞ እስከ መጋቢት 8 2026 ድረስ 7 የአሜሪካ የጦር አባላት ሕይወታቸው ማለፉ ተረጋግጧል። በደርዘን የሚቆጠሩ ደግሞ በፈንጂ ስብርባሪና በጭንቅላት ላይ በሚደርስ ከባድ አደጋ ቆስለዋል። ይህ በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ የተቀሰቀሰው እሳት የዓለምን የነዳጅና የጋዝ ዋጋ ሰማይ በማስነካት እያንዳንዱን የዓለም ነዋሪ ኪስ ማንኳኳት የጀመረ ዓለም አቀፍ የኢኮኖሚ መቅሰፍት እየሆነ መጥቷል። በዚህ ውጥንቅጡ በወጣ ጦርነት መካከል እስራኤል፣ አሜሪካ፣ አረቦች እንደዚሁም አውሮፓ ሀገሮች አጋሮችን እያፈላለጉ ባሉበት ወቅት የቀጠናው ጠባቂ ኢትዮጵያን ያገኙት ጠቅላዩ በኤምሬት ቆይታቸው የአሜሪካና የእስራኤል ደህንነቶች የተሳተፉበት ሲሆን በቅርቡም የኢትዮጵያ ሰማይ በማይደፈረውና በመብረቃዊው ሃንተር 2S ሊታጠር ነው። ሀገራችን ኢትዮጵያ የዓለማችንን እጅግ ረቂቅና ዘመናዊ የድሮን ቴክኖሎጂ የታጠቀች የመጀመሪያዋ የአፍሪካ ሀገር ለመሆን ተቃርባለች። ይህ ሃንተር 2S የተባለው ድሮን ተራ የጦር መሳሪያ ሳይሆን በሰው ሰራሽ አስተውሎት ወይንም AI የሚመራና በሰማይ ላይ የሚንቀሳቀስ የማይበገር የጦር አዛዥ ነው። በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገው ታሪካዊ የስልክ ውይይት ኢትዮጵያ በቀጠናው ያላትን የማይተካ ተጽዕኖ ፈጣሪነት ለዓለም ያረጋገጠ ክስተት ሆኗል። ይህ ውይይት ተራ የዲፕሎማሲ ንግግር ሳይሆን ከሞምባሳ እስከ ምጽዋ ያለውን ሰፊ የባህር ዳርቻ ሰላም የማስጠበቁን ታላቅ ኃላፊነት በተዘዋዋሪ ለኢትዮጵያ የሚያስረክብ ወሳኝ ምልክት ተደርጎ ተወስዷል። አሜሪካም ሆነች እስራኤል በአሁኑ ወቅት በመካከለኛው ምስራቅ ካለባቸው ከፍተኛ የሰውና የንብረት ኪሳራ ለመዳን ብቸኛ አማራጫቸው ኢትዮጵያ መሆኗን የተረዱ ይመስላሉ። በኢራን ጦርነት ምክንያት ቢሊዮን ዶላሮች እያጡ ያሉት እነዚህ ሀያላን የቀጠናው አስተማማኝ ጋሻ መሆን የምትችለው ብቸኛው ሀገር ኢትዮጵያ መሆኗን በማመናቸው አሁን ላይ ፊታቸውን ሙሉ በሙሉ ወደ አዲስ አበባ ዙረዋል። በተለይም አሜሪካና የአውሮፓ ሀገራት ኢትዮጵያን በዘመናዊ የጦር መሳሪያ በማስታጠቅና ወታደራዊ አቅሟን በማፈርጠም ቀጠናውን ከሽብርተኝነትና ከባህር ላይ ስጋት እንድትጠብቅ ከፍተኛ ፍላጎት አሳይተዋል። ይህ ስትራቴጂካዊ ትብብር ኢትዮጵያን በምስራቅ አፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ የጸጥታው ዘዋሪ ያደርጋታል። ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ ጋር በጸረ ሽብር ተግባርና በኢኮኖሚ ብልጽግና ዙሪያ የመከሩት ነጥብ ኢትዮጵያ ለቀጠናው ደህንነት የጀርባ አጥንት መሆኗን የሚያሳይ ነው። አውሮፓና አሜሪካውያን አሁን ላይ ኢትዮጵያን በጉጉት እየፈለጓት ይገኛሉ። የእነሱንም ጥቅም ጭምር የሚያስከብርላትና ለአፍሪካ ቀንድ ዘላቂ ሰላም ማምጣት የምትችል ሀያል ሀገር መሆኗን ስለተረዱ ነው። የባህር ላይ ንጉስ የምትባለውና በአሜሪካ የጦር ኃይል ታሪክ እንደ ግዙፍ ተንቀሳቃሽ ምሽግ የምትታየው ዩኤስ አብርሃም ሊንከን እጣ ፈንታ በአሁኑ ሰዓት መላውን ዓለም ጉድ ያሰኘ የሁለት ሀያላን ሀገራት የቃላት የፕሮፓጋንዳ ጦርነት መድረክ ሆኗል። የኢራን ወታደራዊ ባለስልጣናትና አምባሳደሮች በኩራትና በድፍረት እየተናገሩት ያሉት መረጃ እጅግ አስደንጋጭ ነው። እስከ 90 የሚደርሱ ዘመናዊ ተዋጊ ጀቶችን በአንድ ጊዜ አዝላ የምትገሰግሰው ይህች ግዙፍ የባህር ላይ መርከብ በኢራን የተቀናጀ የሚሳኤልና የድሮን ጥቃት ክፉኛ ተመታ ከጥቅም ውጭ ሆናለች ብለዋል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ መርከቧ በደረሰባት ከባድ ጉዳት ምክንያት ሽንፈቷን አምና ቀጠናውን ለቃ ወደ አሜሪካ እየሸሸች መሆኑ በይፋ ሲያውጁ፣ በሩሲያ የኢራን አምባሳደር ይህንኑ ድል
አረጋግጠዋል። ይሁን እንጂ ከዋሽንግተን በኩል የሚሰማው መረጃ ለዚህ ፍጹም ተቃራኒና የሰማይና የምድር ያክል ልዩነት ያለው ነው። ፔንታጎንና የአሜሪካ የባህር ኃይል የኢራንን መግለጫ መሰረተ ቢስና ተራ ፕሮፓጋንዳ ሲሉ አጣጥለውታል። እንደ አሜሪካ ባለስልጣናት ገለጻ መርከቧ ምንም አይነት ጉዳት አልደረሰባትም። ይልቁንም የተለመደውን የጥበቃ ተልዕኮዋን በድል አጠናቃ ቀድሞ ለታቀደላት የጥገናና የማደሻ ስራ ወደ ሀገሯ እየተመለሰች እንደሆነ ይሞግታሉ። ዋሽንግተን ድርጊቱን የስነ ልቦና ጦርነት ስትል ብታጣጥለውም የቴህራን ባለስልጣናት ግን ለስፑትኒክ በሰጡት ቃል ጉዳቱ የከፋ መሆኑን በመግለጽ የዓለምን ትኩረት ስቧል። ታዲያ ይህ ሁሉ ኪሳራ ከዚህ በኋላ ማስተናገድ የማትፈልገው አሜሪካ ኢትዮጵያን ማስታጠቅና ማጀገን አማራጭ ሳይሆን ግዴታዋ አድርገዋለች። በዚህ አዲስ ጥምረት ኢትዮጵያ ዘመናዊ ትጥቆችን በመታጠቅ የቀጠናውን የባህርና የየብስ ደህንነት የምትቆጣጠርበት፣ የኢኮኖሚ ግንኙነቷን ወደ ላቀ ደረጃ የምታሸጋግርበትና የአፍሪካ ቀንድ የሰላም ማማ የምትሆንበት ጊዜ ሩቅ እንደማይሆን ይጠበቃል። ዓለም አቀፍ ተመልካቾች እንደሚሉት አሁን ላይ አሜሪካም ሆነች አውሮፓ የኢትዮጵያን ወታደራዊና ዲፕሎማሲያዊ ድጋፍ ለማግኘት የሚያደርጉት ጥረት ሀገሪቱ በ2026 የዓለም ፖለቲካ ውስጥ ያላትን ወሳኝነት የሚያሳይ ጉድ የሚያሰኝ እውነት ሆኗል። ከአሜሪካ በተጨማሪ ከፍተኛ ኪሳራ እየደረሰባት ያለችው ሀገር ደግሞ እስራኤል ናት። የእስራኤል ምድር በኢራን ሚሳኤሎችና በሂዝቦላ ድሮኖች ክፉኛ እየተቆሰቆሰች ሀገሪቱ በታሪኳ አይታው የማታውቀው የኢኮኖሚና የሰው ልጅ መከራ ውስጥ ወድቃለች። የእስራኤል የፋይናንስ ሚኒስትር ይፋ ባደረገው መረጃ ጉድ የሚያሰኝ ሲሆን ጦርነቱ በየሳምንቱ ብቻ 3 ቢሊዮን ዶላር ወይንም 4.9 ቢሊዮን ሰቅል ከሀገሪቱ ካዝና ውስጥ እንደ ውሃ እየመጠጠ ይገኛል። ይህ ማለት ሀገሪቱ በየሰከንዱ በሚሊዮን የሚቆጠር ሀብቷን ለጦርነት እሳት እየገበረች ነው ማለት ነው። በመሬት ላይ ያለው ክስተት ደግሞ ይበልጥ ዘገምተኛ ነው። እንደ ቴል አቪቭ፣ ቤት ሜሼክ ያሉ ታዋቂ ከተሞች በሚሳኤል ዝናብ ሲደበደቡ፣ በዛርዚር ከተማ ብቻ በአንድ የኢራን ሚሳኤል ጥቃት 300 መኖሪያ ቤቶች በአንድ ጀንበር አመድ ሆነዋል። ታሪካዊ ምሽጎችም ቢሆኑ አላመለጡም። የሜሮን የአየር ክወና ማዕከል፣ የሳፌድ የድሮን ጣቢያዎች በከባድ ጥቃት ክፉኛ ተመትተዋል። ከሀብቱ ውድመት በላይ ልብን የሚሰብረው የሰው ልጅ እልቂት ነው። እስከ መጋቢት 14 ቀን በ2026 ድረስ ባለው መረጃ 17 ንጹሃን ዜጎች ጨምሮ 19 እስራኤላውያን በድንገተኛ ጥቃቶች ህይወታቸው ተቀጥፏል። ከ3000 በላይ ሰዎች ደግሞ በሚሳኤል ስብርባሪና ወደ መጠለያ በሚደረግ የለቀቀ ሩጫ ከባድ መቁሰል አደጋ ተዳርገዋል። ይባስም ብሎ 9000 ዜጎች ከመኖሪያ ቀያቸው ተፈናቅለው የገዛ ሀገራቸው ላይ ስደተኛ ሆኗል። እስራኤል ሰማዩን ለመከላከል እንደ አይረንዶም ያሉ ውድ መከላከያዎቿን ብታሰማራም የሚሳኤሉ ብዛት ግን አቅሟን እየተፈታተነው ይገኛል። በአሁኑ ሰዓት ትምህርት ቤቶች ተዘግተዋል፣ ፋብሪካዎች ቆመዋል። መላ ሀገሪቱ በቀይ ማስጠንቀቂያ ስር ሆና ትንፋሿን ዋጥ አድርጋለች። ይህ ጦርነት እስራኤልን ወደ ጥቁር የኢኮኖሚ ገደል እየገፋፋት ያለና መላውን ዓለም ጉድ ያሰኘ የዘመናችን አስፈሪ ክስተት ሆኗል። ዓለም አቀፍ ሚዲያዎችና የደህንነት ተንታኞች እንደሚሉት ሀያላን ሀገራት አሁን ላይ የሚፈልጉት ኢትዮጵያ አሰብን ብቻ ሳይሆን መላዋን ኤርትራን እንድትጠቀልልና የቀጠናው ብቸኛ የበላይ ሀያል እንድትሆን ነው። ይህ ስልታዊ ለውጥ የመጣው አሜሪካና አውሮፓ በቀጠናው የታማኝ ወዳጅ አስፈላጊነት በጽኑ በመረዳታቸው ነው። ኢትዮጵያ የምስራቅ አፍሪካ ብቸኛ ዘበኛ አድርገው በመሾም ላይ ይገኛሉ። ይህ የኢትዮጵያ ግስጋሴ በካይሮ በኩል ታላቅ ድንጋጤና ለቅሶን አስከትሏል። ግብጽ ለዘመናት የገነባቸው የቀጠናው ተጽዕኖ ፈጣሪነት አሁን ላይ አክትሞለታል። ሀገሪቱ በዲፕሎማሲውም ሆነ በወታደራዊ መስክ ሽንፈትን እየተከናነበች በታላቅ ሀዘን ውስጥ ትገኛለች። የዓለም ሀያላን ፊታቸውን ወደ አዲስ አበባ በማዞራቸው ግብጽ በቀጠናው የነበራትን ሚና ተሸርሽሮ ለኢትዮጵያ የበላይነት ቦታዋን እንድትለቅ ተገዳለች። በሌላ በኩል የአረቡ ዓለም በሚዲያዎቹ በኩል ለጠቅላይ ሚኒስትር አብይ አህመድ ያላቸውን አድናቆት በይፋ እየገለጹ ይገኛሉ። በርካታ የአረብ ሚዲያዎች ጠቅላይ ሚኒስትሩን ትክክለኛው የአረብ ወዳጅና የዘመኑ ጀግና በማለት እየዘገቡ ይገኛሉ። ይህ የአረቦች አቋም የመነጨው ኢትዮጵያ ከባህረ ሰላጤው ሀገራት ጋር በገነባቸው ጥልቅና ስልታዊ ወዳጅነት ሲሆን በተለይም ሼክ መሐመድ ቢን ዛይድን የመሰሉ መሪዎች ለኢትዮጵያ ያላቸው ልዩ ፍቅርና ድጋፍ ሀገሪቱን የቀጠናው የኃይል ማዕከል አድርጓታል። ኢትዮጵያ ወደፊት ትሄዳለች፣ ቀይ ባህርም ግዛቷ ይሆናል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።